እንደምን ሰነበታችሁ ውድ ተመልካቾቻችን። ዛሬ የብሔራዊ ባንክ ባወጣው የፋይናንሻል ስታቢሊቲ ሪፖርት መሰረት የኢትዮጵያ የበጀት ጉድለት አምና ከነበረው 2.1% ከጠቅላላ ጂዲፒ ወደ 0.4% ዝቅ ብሏል ወይ ደግሞ ቀንሷል ይላል። ይሄኛው ምን አይነት ተጽዕኖ አለው? መልካም ጎኑና ስጋቶቹ እንዲሁም የበጀት ጉድለት ምንነትን በሰፊው በኢኮኖሚስት እሳቤ ተነትንላችኋለሁ። ተከታተሉኝ። ቀጥታ ወደ ቪዲዮ። ውድ ተመልካቾቻችን እንግዲህ ተመልሰናል። የበጀት ጉድለት ማለት መንግስት በአንድ በጀት ዓመት ውስጥ የሚያወጣው አጠቃላይ ወጪ ከሚሰበስበው አጠቃላይ ገቢ ከታክስ፣ ቀረጥ፣ እርዳታና ወዘተ በላይ ሲሆን የሚፈጠር የገንዘብ እጥረት ነው። ይህም በልዩነት በብድር ከሀገር ውስጥ ብድርና ከውጭ ሀገር ብድር ወይም ደግሞ ገንዘብን በማተም የሚሸፈን ይሆናል ማለት ነው። እንደዚህ አይነት ነገሮች አብዛኛውን ጊዜ የዋጋ ግሽበትን ሊያስከትል ይችላል ማለት ነው። አጠቃላይ ትርጉሙን ስንመለከት የበጀት ጉድለት ማለት ወጪያችን ጠቅላላ የሀገር ውስጥ ኢንቨስት አድርገን አጠቃላይ ለስራዎች አውጥተን ከምናገኘው ገቢ አጠቃላይ ከምናመርተው ምርት ሲበልጥ የበጀት ጉድለት ይከሰታል ማለት ነው። እንግዲህ የ2018 በጀት ዓመትን ስንመለከት የኢትዮጵያ ፌዴራላዊ መንግስት 1.93 ትሪሊዮን አካባቢ ብር የጠቅላላ በጀት አቅዶ ይዟል ማለት ነው። ከዚህ ውስጥ እንግዲህ ከ1.3 ትሪሊዮን ብር ውስጥ 1 ትሪሊዮኑን ከታክስ ገቢ ወይ ደግሞ 73%ቱን ከታክስ ገቢ ለመሰብሰብ አቅዶ እየተንቀሳቀሰ ይገኛል ማለት ነው። ለኢኮኖሚው እንግዲህ በኢትዮጵያ ለኢኮኖሚ ልማት መጠነ ሰፊ የህዝብ ኢንቨስትመንትን ፋይናንስ በማድረግ አስፈላጊ በሆነ ጉዳዮች ላይ ኢንቨስት በማድረግ ወሳኝ መሆኑ ይታወቃል። ኢትዮጵያ በማደግ ላይ ያለች ሀገር እንደመሆኗ መጠን መሰረተ ልማቶችን በመገንባትና እድገቶችን ለማምጣት በመንግስት ወጪ ላይ የተመሰረተች ሲሆን ይህም ብዙ ጊዜ ከታክስ ገቢ በላይ የሆነ ወጪ ታወጣለች ማለት ነው። እንግዲህ ይሄ 0.4% ይሄ ጠቅላላ ከጂዲፒ የበጀታችን ጉድለት ወደ 0.4% ሲሆን ዝም ብሎ አይደለም የመጣው። የመጣበት መንገድ አንደኛው በመጀመሪያ ደረጃ ውጤታማ የሆነ የበጀት ድልድል ለክልሎች ማድረግ ነው። ክልሎች አላስፈላጊ የሆኑ እንትኖችን አስወግደው ጥንቃቄ በተሞላበት መንገድ የበጀት ድልድል በማድረግ ምክንያት አንደኛው ይሄን ወረድ ላይ ያደረገው ችሏል። ሁለተኛው የታክስ መሰብሰቢያ ምህዳሩን በማስፋት ነው። ታክስ የሚሰበሰብባቸው ምህዳሮች ወይ ደግሞ የስራ አይነቶች የተወሰኑ ነበሩ። አሁን ላይ ግን ምህዳራቸውን በማስፋት ብዙ የታክስ መሰብሰቢያ መንገዶችን በማምጣት እነዚህ ጉድለቶችን ዝቅ ሊያደርግ ችሏል ማለት ነው። ሶስተኛው የገቢ ምንጮችን በመፍጠር ነው። የገቢ ምንጮችን ሀገር ውስጥ ያለ የገቢ ምንጮችን በማስፋት የተለያዩ የገቢ ኢንቨስትመንትን በመፍጠር እነዚህ ኢንቨስትመንት ተደረገባቸው ነገሮች ደግሞ ሀብት እንዲያመነጩ ገንዘብ እንዲያመነጩ በማድረግ እነዚህ ውስጥ ያለውን የበጀት ጉድለትን ሊያስቀረው ችሏል ማለት ወይ ደግሞ ዝቅ ሊያደርገው ችሏል ማለት ነው። አራተኛው ወጪዎችን በመቀነስ ነው። እንግዲህ በፊት እንደምታውቁት ፕሮጀክቶች ሲገነቡ ሀገር ውስጥ ያሉ ኢንቨስትመንቶች ሲሰሩና ኢንቨስት ሲደረግባቸው አላግባብ የሆነ ወጪዎች ይወጣባቸዋል። እነዚህ ወጪዎች በመቀነስ በውስን በሆነ ሀብት በመስራት በመገንባት ይህንን ሀብት የበጀት ጉድለቱን ዝቅ ማድረግ ችሏል ማለት ነው። ሶስተኛ ብክነትን በመቀነስ ነው ወይ ደግሞ በማስቀረት ነው። ብክነቶችን በመቀነስ ንብረቶች እንዳይባክኑ በማድረግ እንደነዚህ አይነት ጉድለትን መቀነስ ችሏል ማለት ነው። ስድስተኛና የመጨረሻ ብዬ ያስኩት የሀገር ውስጥና የውጭ እርዳታ ወይ ደግሞ ለጋሾች ልማቱን ለመደገፍ ድጋፍ
ለዚህ የበጀት ጉድለት ዋነኛ አስተዋጽኦም ሊያደርግ ይችላል ማለት ነው። እንግዲህ እነዚህ ነገሮችን ተጠቅመን ሀገራችን አሁን ካለችበት ከነበረው 2025 ላይ 2.1% የበጀት ጉድለቱን በተያዘው በጀት ዓመት እስከ 2025 መጨረሻ አካባቢ ድረስ የባንኮች የብሔራዊ ባንክ ፋይናንሻል ስታቢሊቲ ሪፖርትን ስንመለከት ወደ 0.4% ዝቅ ብሏል ማለት ነው። ይሄ መልካም እድል ነው። እንግዲህ ስጋቶች ብዬ ያስ ኢኮኖሚስት ተንታኝ የፕሮጀክት መጣጠፍ ነው። እንግዲህ ይህን በጀት ጉድለትን ለማስቀረት ሲባል ይችላሉ ነው፣ እንደ ኢኮኖሚክ እይታ ሊታጠፉ ይችላሉ ነው። ሁለተኛው መሰረታዊ የሆኑ የልማት ስራዎችን ማጠፍ ነው። መሰረታዊ የሆኑ የልማት ስራዎች ታጥፈዋል ወይ አልታጠፉም ወይ የሚለውም እዚህ ውስጥ እዚህ እይታ ውስጥ መግባት አለበት ማለት ነው። ሶስተኛው እንደ ስጋት ብዬ ያዝኩት አዳዲስ የኢንቨስትመንት ስራዎችን ሰርተናል ወይ? እውነትም አዳዲስ የኢንቨስትመንት ስራዎችን ሰርተን ከሆነ እንግዲህ ሁላችንም የምናየው ነው። አዳዲስ የኢንቨስትመንት ስራዎች ተሰርተዋል። ኮሪደር ስራ ተሰርቷል። የቱሪዝም መዳረሻ ቦታዎች ተሰርተዋል። እነዚህ ሁሉ ስራ ተሰርተው የበጀት ጉድለታችን ወደ 0.4% ወርዷል ማለት ነው። ይሄ ጤነኛ ነው ማለት ነው። እዚህ ላይ ስንመለከት የገቢ ታክስን መጨመር ነው። እንግዲህ ይሄኛው ትልቅ እንደ አደጋ ተብሎ የሚያዘው በኢኮኖሚ እይታ የገቢ ታክስን መጨመር ነው። የገቢ ታክስን መጨመር ነው። ታክስን መጨመር፣ ግብርን መጨመር ወዘተ የሆኑ ነገሮች ህብረተሰቡ ላይ ተጽዕኖ የሚያመጡ ነገሮች፣ እነዚህ ነገሮች ከነባራዊ ሁኔታ ወጥተን ጨምረን ከሆነ ይሄኛው ትልቅ የሶሻል ኢንፊሊቲ ሊያመጣ ይችላል ማለት ነው። ይሄኛው ሶሻል የህብረተሰቡ ፍላጎት ወይ ደግሞ የህብረተሰቡ ላይ ተጽዕኖ አሳድሮ የመጣ የበጀት ጉድለት ቅነሳ ልንለው እንችላለን ማለት ነው። ሶስተኛ የአገልግሎት ክፍያዎች ላይ ጭማሬ በማድረግ ነው። የአገልግሎት ክፍያዎች፣ የተለያዩ የአገልግሎት ክፍያዎች አሉ። እነዚህ ነገሮች ላይ ሁነኛ የሆነ ጭማሬ በመጨመር እንደነዚህ አይነት የበጀት ጉድለቶችን ማካተት ችለናል፣ ማስቀረት ችለናል፣ ወይ ደግሞ መቀነስ ችለናል ማለት ነው። እነዚህ ነገሮች ከጣሪያ በላይ እንዳይወጡ ግን ጥንቃቄን ይፈልጋል። ዞሮ ደግሞ በተዘዋዋሪ ኢንፍሌሽንን እንዳያስከትል ዋነኛው ስትራቴጂያችን ኢንፍሌሽንን ለመቀነስ እስከሆነ ድረስ ኢንፍሌሽንን በእውነት ላይ ተመስርተን ከ2021 ወደ 30% የነበረው ኢንፍሌሽንን አሁን ላይ ስናየው ወደ 2 አሃዝ ቢሆንም ወደ 10 ቤት ውስጥ እያስገባንበት ሁኔታ አለ ማለት ነው። ሶስተኛ ስጋት ተብሎ የሚያዘው የመንግስት ድጎማ የሚደረግባቸውን ሸቀጦች መቀነስ ወይ ማስቀረት ነው። እነዚህም ሀገሪቱ ላይ አቅርቦት እንዲያጥር ሊያደርግ ስለሚችል እነዚህ ነገሮችን ሳያስቀር በትክክል የመጣ የበጀት ጉድለት ቅነሳ ከሆነ የበጀት ጉድለታችን እውነትም ስትራቴጂክ በሆነ መንገድ ሰርቷል የሚለው አስተንተና ወይ ደግሞ ቪው ልሰጥ ፈልጋለሁ ማለት ነው። እንግዲህ እንደ አስፈላጊነቱ የበጀት ጉድለት እንደ አስፈላጊነቱ ወይም ደግሞ እንደ ስትራቴጂ አካል የሚታይበት ቁልፍ ነገሮች አሉ፣ ምክንያቶችም አሉት። ይሄ የበጀት ጉድለት የሚያስፈልግባቸው ሊያስፈልግ ይችላል የሚባልበት እንደ ታዳጊ ሀገር እንደመሆናችን ማለት ነው። አንደኛ የመሰረተ ልማት ግንባታን ፋይናንስ በማድረግ አንጻር ነው። እንግዲህ መንግስት ለረጅም ጊዜ እድገት ወሳኝ የሆኑ ትላልቅ የመሰረተ ልማት ፕሮጀክቶችን፣ የግብርናን ማዘመንና የማህበራዊ አገልግሎቶችን በገንዘብ በመደገፍና ቀዳሚ ባለሀብቶችን ሆኖ ይሰራል ማለት ነው። በቀዳሚነት ባለ ሀብት ወይም ባለ ኃላፊነት ወስዶ ይሰራል ማለት ነው። እነዚህ ነገሮች በሰራ ቁጥር የበጀት ጉድለት ሊያጋጥም ስለሚችል የበጀት ጉድለት እስከ 5% ድረስ ቢሆን ይመከራል ማለት ነው፣ እንደ ኢኮኖሚስት ቪው ማለት ነው። ስለዚህ የበጀት ጉድለት ጤናማ እስከሆነ ድረስ ወሳኝና ጥሩ ነገር ነው ማለት ነው። ጥሩ አዎንታዊ ነገር አለው ማለት ነው። ሁለተኛው የበጀት ጉድለት የሚያስፈልግበት ቦታ ልማታዊ መንግስት ስትራቴጂያችንን
መደገፍ ነው። የልማዳዊ መንግስት ስትራቴጂዎችን መደገፍ ነው። ይህን እስካደረገ ድረስ ስልታዊ በሆነ መንገድ የበጀት ጉድለት ቢከሰትም ሁነኛ ውጤት እስካመጣ ድረስ አስፈላጊ ነው ማለት ነው። እነዚህ ነገሮች ስልታዊ በሆነ መንገድ የመጣ የበጀት ጉድለት ከሆነ እስከ 5%፣ ለምሳሌ ቻይናን ብንወስድ ቻይና የበጀት ጉድለቷ ከጠቅላላ ጂዲፒዋ 3 ነው፣ 3% አካባቢ ነው። የአሜሪካና ብናይ ወደ 5 ነጥብ ምናምን አካባቢ ነው የበጀት ጉድለቱ። ስለዚህ የበጀት ጉድለት በአንጻራዊ በሆነ መንገድ ወሳኝ ነው ማለት ነው፣ አስፈላጊም ነው ማለት ነው። ሶስተኛው የበጀት ጉድለት አስፈላጊ የሚሆንበት ቦታን ስናይ የልማት ክፍተቶችን ለመቅረፍ ነው። የልማት ክፍተቶችን ለመቅረፍ እስከሆነ ድረስ የበጀት ጉድለት ጤናማ የበጀት ጉድለት ያስፈልጋል። ስናየው 2025 መጀመሪያ አካባቢ የበጀት ጉድለታችን 2.1% ነው። ኢንፍሌሽኑን ከፍ አድርጓል። ነገር ግን ይሄ በኢኮኖሚ ቪው አስተያየት ጤናማ ነው ማለት ነው። የታክስ ገቢዎች ጠባብ በሆነ የታክስ መሰረትና በቂ ያልሆነ አስተዳደራዊ ምክንያቶች አስፈላጊውን ወጪ ለመሸፈን ብዙ ጊዜ በቂ ባልሆነበት ብድር ወሳኙን ዘርፎች ለመደገፍ አስፈላጊ ያደርገዋል ማለት ነው። ብድር አስፈላጊ ይሆናል ማለት ነው። አራተኛ የበጀት ጉድለት አስፈላጊ ሊሆንበት የሚያስችልበት መንገድ የአጭር ጊዜ የኢኮኖሚ እድገት ነው። በተጨባጭ ጥናቶች እንደሚያሳዩት በአጭር ጊዜ ውስጥ የበጀት ጉድለት ለኢኮኖሚው ልማት አዎንታዊ አስተዋጽኦ እንደሚያበረክትና ፍላጎትን እንደሚያሳድግ የረጅም ጊዜ ተግዳሮቶችን ደግሞ ቢያሳጣም ማለት ነው። የረጅም ጊዜ ተግዳሮቶች ቢሆኑም ደግሞ ቢያሳጣም ለእንደነዚህ አይነት ነገሮች የበጀት ጉድለት አንዳንድ ጊዜ ጤናማ የበጀት ጉድለት ያስፈልጋል ለማለት ያህል ነው። ስላዳመጣችሁኝ አመሰግናለሁ። ተከታታይ የሆነ ቪዲዮ እንዲደርሳችሁና ኢኮኖሚክ ነክ ቪው እንዲደርሳችሁ ይሄን ዩቲዩብ ሰብስክራይብ እና ላይክ አድርጉት። አመሰግናለሁ። ባባይ